አንገት ደፊ አገር አጥፊ የሚባል አባባል አለ። አብርሃም ሁል ጊዜ አንገቱን ይደፋል። ከዛ ልክ ቪዲዮ ላይ ሩትዬ እኮ ተናግራለች ከካሜራ ጀርማ እንዴት እንደሚያደርግ ካሜራ ላይ ስትመጣ ግን አንገትን ትደፋለህ፣ ምንም ማታቅ ታስመስላለህ ምናምን ብላለች። ከዚህ በፊት ሰላም እያሉ ፍቅር እያሉ ራሱ ማለት ነው በግልጽ ተናግራለች፣ አስመሳይ መሆኑን ማለት ነውና እዚህ ካሜራ ላይ መጣና አንገቱን ይደፋል። እዛ ደግሞ ሄዶ ስራውን በደንብ አድርጎ ይሰራል ማለት ነውና ዛሬም እንደሚታወቀው እንግዲህ ሩቲንም ሄርሜላንም እየጎዳቸው ነው። ለምንድን ነው አንተ አንድ ቦታ አቋም የማይኖርክ? ለአባት ግዴታ አባትነትን መወጣት አለብህ። አብርሃም አባት አይደለም ማስረገዘ እንጂ እናንተ ምን ሆናችሁ ነው 10 ጊዜ አባት አባት የምትሉት? የኛ አባት አለን እንዴ? አባታችን ለኛ ምን ያህል ዋጋ እንደከፈለ እናውቃለን እኮ አይደል እንዴ? ምንድነው 10 ጊዜ አባት አባት የምትልብን ማለት ነው? አባት አይደለም አብርሃም። ይሄን እንድታምኑ ፈልጋለሁ። እኔ አባት አለኝ። አሁን አባቴ እስከዚህ እድሜ ድረስ ምን ያህል ዋጋ እንደከፈለልኝ እኔ ነኝ የማውቀው አይደል እንዴ? እናውቃለን። ሁላችንም ጥሩ አባት ያለን ሰዎች ማለት ነውና የአባትን ጥቅም እናውቃለን በደንብ አድርገን። አባታችን አስረግዘው ብቻ አይደለም እናታችን ጥሎ ሄደው እስከዛሬ ድረስ ከሷ ጋር ዋጋ ስከፍል ነው የሚኖረው። አባቴ ምን አይነት እንደሆነ በደንብ አውቃለሁ። አብርሃም ደግሞ አባት አይደለም። በቃ አለቀ ባጭሩ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። እንግዲህ ዴቭና አብርሃም መጥቷል። ሰሞኑን በተደረገው ቪዲዮ ያው ነግሬያቸዋለሁ፣ እርስ ፈጥሯል ለራሳቸው ብዬ ተናግሬያለሁና አብርሃምን ያልመከሩበት ያልዘከሩበት ቪዲዮ የለም። አብርሃም ግን ዛሬ ይሰማል፣ ነገ ጠዋት ያው ነውና ዛሬም ያው እንደተለመደው ምክር ይላሉ። ይሄ ምክር ትርጭት ነው ያለኝ